ለመላው የኢትዮጵያ ሕዝብ እንኳን ለ2018 አዲስ ዓመታችን አደረሳችሁ። የሰላም፣ የፍቅር፣ የደስታ ዘመን ያድርግልን። በአዲስ ዓመት ደግሞ የምወደውና የማከብረው ሁለገቡ ሙያተኛ ተስፋዬ ማሞ የክብር እንግዳይ ነው። ዛሬ ከሱ ጋር ፈታ ዘና እያልን እየተማርን እንጨዋወታለን። መልካም አዲስ ዓመት። ተስፍሽዬ ጥሬን ተቀብለህ ይቅርታ ተስፋችን ጥሬን ተቀብለህ አክብረኸኝ ስለመጣ ከልብ አመሰግናለሁ። ላኮርፍ ነበር ተስፋዬ ስትይ እንዴ ምንድነው ነገሩ? በአዲስ ዓመት ምን አወጣች ቢልል ነበር። አዲስ እኔም በጣም ደስ ብሎኛል። በመነቃቃት ስሜት ላይ ሆነሽ አዲስን ዓመት አብረን ስለምንቀበል በጣም ደስ ይለኛል። አርቲስት ቲቪንም አንቺንም የኢትዮጵያ ሕዝብንም እንኳን አደረሳችሁ እላለሁ። ፈጣሪ ያክብርልኝ ተስፍሽዬ ከልብ አመሰግናለሁ። ቡናችንን እንጠጣ። የወሎዬ ነገር እንግዲህ ቡና ዋናው ጉዳያችን ቡና ነው ብለሽ ነው አይደል? ቡና ያስቀድም። ወሎ ገራገሩ ያለ ባህል ወይ ማስደሰት እሺ ተስፋችን ቡናችንን ተጋበዝልን። ከዚህ በኋላ ደግሞ ዳቧችን ይቆረዛል። አዲስ ዓመቱን ፈታ ዘና ብለን እናሳልፋለን። እንዴት ነው ቡናው? ቡና ጥዑም ያhabኩም ወደ አስመራ ወሰድከኝ። ታዲያውን አንቺ እዚህ ፊት የተቀምጠሽ ቡናው እንዴት ነው ስትይ ምን ልልሽ ትጠብቂያለሽ? ልክ ነው ጥዑም። ምክንያቱም የኖርንበት ወጣትነት ዘመናችን ያሳነፍበት አካባቢ ቡና ሲጠጣ ጥዑም ቡና ነው የሚባለው። ጥዑም ቡን ካላልክ ደግሞ ደግሞ ደጋግሞ ያመጡብሻል። ምክንያቱም በቃ አልጣፈጠውም ማለት ነው፣ አልተመቸውም ማለት ነው ብሎ ትንሽ ከሚልሽ ድረስ ዋላት ባላቱ ይቀዳል። ስለዚህ እንደሱ እንዳይሆንብኝ አስቀድሜ ጥዑም ቡን ብያለሁ። አመሰግናለሁ። ጥዑም ያhabኩም ተስፍሽ። ሌላው ደግሞ የአስመራን ብቻ ሳይሆን ወሎዬው ተስፋዬ፣ እስኪ ስለ ወሎ ሀገርህ ባህላችንን፣ የአዲስ ዓመት ጭውውቱን፣ የበዓላት አከባበሩን እሱን እስኪ ትንሽ አጫውተኝ። ዝም ብላችሁ ቀዳችሁታ። አሁን አየሽ እንደ ወሎ ቢሆን ጀባ ተብሎ ነው አቦል ጀባ በረካ ጀባ ቶና ጀባ ተብሎ በረካውኝ በረካ ተብሎ ተመርቆ ነው የሚጠጣው። እንደሱ ስላልሆነ ወደ ጥዑም ቡና ሄድ ነው። ለነገሩ ወሎ በባህል በጣም የጎለበተ ባህል ያለው ህይወትን ቀለል አድርጎ የሚኖርበት ሀገር፣ የሃይማኖት ልዩነቶች በፍቅር በመተሳሰብ ላይ የተመሰረቱበት ለዛ ያለው ሀገር ነው በጣም። ስለዚህ ቡና የፍቅር ሀገር ነው። ወሎ ገራገሩ አይደለም እንደሚባለው ከዛም በላይ ነው። እውነት ለመናገር አንዳንድ ነገሮች ተደጋግመው ስለሚመጡ ነው እንጂ መደጋገማቸው ላይ ስለሚቀሩ ነው እንጂ ወሎ ከዛም በላይ አለው። እኔ ከዚህ በፊት ሶሻል ሚዲያ ላይ ሼር አድርጌው ብዙ ከሄዱት ሀሳቦች መካከል ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስ የቀድሞ የዘሮ ሲን ተማሪዎች ማህበር ስብሰባ አድርገን የተናገሩት ትልቅ ነገር ሁልጊዜ ልቤ ውስጥ ይኖራል። ኢትዮጵያን በጥሩ መሰረት ላይ መጣልና ማስቀመጥ ካስፈለገ ወሎን እንደ ተምሳሌት አድርጎ መጠቀም ያስፈልጋል። ወሎን ሳይነካ ይሄ ክልል ምናምን በቋንቋና ምናምን ላይ ያለው ሳይነካ ወሎን በኢትዮጵያ አምሳል መስራት ያስፈልጋል ብለው የተናገሩት ነገርና ወሎ ትንሽ እኔ የተወለድኩበት ሀገር ስለሆነ አይደለም፣ ግን በደንብ ጠለቅ ብሎ ቢጠና የሚተርፍ ለሌላውም የሚተርፍ ያኗኗር ዘዬ፣ ማህበራዊ ያኗኗሩ፣ የሃይማኖት አያያዙ እንግዲህ የሊቃውንት ሀገር ነው። በክርስትናውም ከሄድሽ የቤተ ክህነት ትምህርት የተጀመረው ሀይቅ እስጢፋኖስ ነው። በእስልምናውም በኩል ከሄድሽ እነ ዳህና ያሉት ወሎ ነው። በሁለቱም ሃይማኖቶች ትላልቅ ሊቃውንቶች አሉ። ስለዚህ ከዛም በላይ ነው። ይሄ ገራገር ምናምን ከምትዩ በላይ ትንሽ ጠለቅ ያለ ነገር ነው። ማጥናትን ማዋቅን ይፈልጋል። ተዋዶ የኖረው ሙስሊም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ የሚለው የቴዲ አፍሮ ዘፈን ብዙ ልንል እንችላለን። በዚህ በኩል በጣም ሀብታም ነው፣ ሪች ነው፣ ስነ ቃሉ ብዙ ነው። ያልታወቁ ገጣሚያን፣ ያልታወቁ የባህል ሰዎች ያሏቸው የተናገሯቸውን ነገሮች ብናነሳ አንድ መጽሐፍ ሙሉ ሀሳብ፣ አንድ ላይብረሪ ሙሉ ሀሳብ ልናነሳ የምንችልባቸው ትልልቅ ነገሮች አሉና ማየት፣ ማሻገር፣ ለሌላውም እንዲሆን ማድረግ፣ መሰረቱን መፈተሽ ያስፈልጋል። እኔ
አባቴ ወሎዬ አይደለም። አባቴ ሸዋ ሰው ነው። ከዚህ ሄዶ ነው እኛን እናት ከወሎ አግብቶ እኛ ተፈጥረን አሁን የምንለው አፋችን ቆበር እስከሚደርቅ ድረስ ኢትዮጵያ የምንለው ወሎ የሰጠን ስንቅ ነው፣ የሰውነት ስንቅ ነው። የት ነህ ማነህ ምንድነህ ከየት ነው የመጣው የማይባልበት ሰው በሰውነቱ ብቻ ተከብሮ የሚኖርበት። ምክንያቱም አዲስ ምንድነው መሰለሽ የትኛውንም አስተምህሮት የሃይማኖትም ይሁን የምግባርም ይሁን የሳይንስም ማስተምህሮት ሁሉ ፈትሸሽ ብታይ ዋና መሰረቱ ዋና መቆሚያው ምሰሶ ሰው ነው። ሰውን ማገልገል ነው። ለሰው የሚሆን ነገር ማድረግ ነው። ግንበኛው የሚሰራው ቤት ለሰው ምቾት እንዲሰጥ ነው የሚሰራው። መካኒኩ የተበላሸችም ትሁን አዲስ መኪና ጥሩ አድርጎ የሚሰራው ሰው ላይ አደጋ እንዳይደርስ ተገልብጣ ሰው ላይ አደጋ የትኛውንም ሙያ የኪነ ጥበብ ሰው ሌት ከቀን የሚሰራው የሰውን አእምሮ ለመመገብ ለመገንባት ነው። ስለዚህ እንደዛ አካባቢ ያሉ አስተምህሮቶች ያሉ አኗኗሮች ሰውን ማዕከል ያደረጉ እሱን ደግሞ አውቀውት ነው። ሰው ይበልጣል፣ ሁሉም ነገር ለሰው የተሰራ ነውና ሰው ስለሚበልጥ ለሰው የሚሆነውን ነገር በሙሉ በልካችንና በአቅሙና በአግባቡ እናድርገው የሚል መሰረት ስላለው ነው የሚወደሰው። ቴንክ ዩ ተስፋዬ። ቡናውን እየጠጣን አይደለም፣ ወደ ዳቦ ቆረሳው እንድንሄድ የቡና ስባቱ ቡናችንን ትኩስ ላፍ ጥኦም ብለህ ታስቀምጣለህ እንዴ? መቼም የወግ ነገር ከተነሳ አንድ ነገር ተስፍሽዬ፣ በቅርቡ ሃናን አብዱ የምትባል ድምፃዊት መታለች። በጣም ጎበዝ ወሎዬ፣ የወሎ የባህል አምባሳደር ተደርጋ እንትን ብለዋታል፣ ሾመዋታል ነው የሚባለው፣ ወይም ይሄን እውቅና ሰጥተዋታል። ስለሱ የምታውቀው ነገር አለ? ብዙ አላውቅም እውነት ለመናገር የሆነ ግን ሼር አድርገሃል? አዎ ምንድነው እንግዲህ ወሎ ልዩ ልዩ ባህሎች አሉት። ስለዚህ ባህልን በማስተዋወቅ ረገድ በዘፈኖቿ ባህልን በማስተዋወቅ ረገድ ለምታረገው አስተዋጽኦ እውቅና ነው የሰጧት። ስለዚህ እንደዚህ አይነት ነገሮች ባህልን ፕሮሞት ለማድረግ ወደሚቀጥለው ደረጃ ለማሸጋገር ስለሚጠቅሙ ብዙም የተለመዱ ስላልነበሩ አምባሳደርነት ለመሾም አዲስ አበባ ትመጫለሽ እንጂ ወሎ የራሱን አምባሳደሬ ናት የሚልበት አውድ አልነበረም። ስለዚህ እንዲህ አይነት ነገሮች ሲመጡ ማበረታታት አለብን። እኛ ደግሞ ጥሩ ነው ያደረጋችሁት፣ በሌሎችም መስኮች እንደዚህ ማድረግ አለባችሁ። በኪነ ጥበቡ ብቻ ሳይሆን በጣም ብዙ መስኮች አሉ። ባህል ሕክምና ብቲ የባህል ሕክምና አለ፣ በስፖርት መስክ ብቲ የስፖርት መስኮች አሉ፣ በትምህርት መስክ ብቲ ብዙ መስኮች ስላሉ እውቅና መስጠት፣ ሌሎች ሰዎች ባህሉን እንዲያሻግሩ እነሱን መወከል፣ እነሱን ከፍ ማድረግ ስለሚያስፈልግ እሱን አክብሬ ነው ያደረኩት። ስለ ሃናን አንተም ሼር አድርገሃል። ይሄንን በቃ በዚህ ዘመን የመጣች ድንቅ ድምፃዊ ናት። በተለይ ባህላችንን መሰረት ያደረገ ነው። ስለሱ ያለህን እይታና አመለካከት እስቲ ግለጽልኝ። በዚህ ላይ ደግሞ ላንተ ያላት ፍቅርና አክብሮት ትንሽ ለየት ይልብኛል። ወሎዬ ስለሆነች ነው። ዘመን ጾሙን አያድርም። ዘመን ባዶ አይሆንም። ዘመን የራሱን ከዋክብት ይሰራል። በየዘመኑ ዘመን የራሱ ኮከቦች፣ የራሱ ማድመቂያዎች፣ የራሱ ማስታወሻዎች አሉ። ሃናን ደግሞ ለዚህ ዘመን አሁን ዙሪያ ሻብዩ ትመጣብኛለች። አራዳን ስትዘፍን አይተሽ እንደሆነ ዙሪያ ሻብዩን እንዳለ ትዘፍናታለች። ዙሪያሽን በዛ ዘመን አስታውሰሻት እዚህኛው ዘመን ላይ ስትመጪ ደግሞ ይሄኛው ዘመን ጾሙን እንዳያድር ሃናን አብዱን ፈጠረለት። ሃናን ባህሏን የምታውቅ ባህሉ ውስጥ ያደገች ባህሉን የምትኖረው ስለሆነች እሪ በል ወንዱ ብላ ስትነሳ አገር አብሯት እሪ ያለ አብሯት ዘፈነ። ምክንያቱም ባህሉን ጠብቃ ስለሰራች። አሁን ሰሞኑን የሻደይን የሰራችው አይተሽ እንደሆነ ባህሉን በደንብ ጠብቃ ወጉን ጠብቃ አልባሳቱን ጠብቃ ቦታው ድረስ ክዋኔ የሚደረግበት ቦታ ድረስ ሄዳ ነው የሰራችው። በጣም አይቼዋለሁ እና ጎበዝ ናት። ዘመን ደግሞ ለራሱ ሲል ነው። አክብሮትህን ገልጸህላት ታውቃለህ? ስላላት ባህላዊ አገላለጽ ነው። ማስታወቂያ መሰርቻታለሁ። ቅርብ ጊዜ የኮምቦልቻ ባዛርና ኤክስፖ ነበር። እሱ ላይ ከኤደን ገብረ ሕይወት ጋራ አንድ ላይ ሆነው ማስታወቂያ መሰርቻታለሁ። ያገኛታለሁ፣ አበረታታታለሁ። ልጆቹን ደግሞ ስናበረታታ እኮ በልካቸው ነው የምናደርገው። እንደ አባት እንደ ታላቅ ወንድም ከልክ በላይ እንዲህ እንዳይሉም ትንሽ እያዝንም ነው። ዝም ብሏል ገመዷንም ሳብ እያደረግን ነው የሚሆነው። ግን መድረሻው ሩቅ እንደሆነ አስታውቃለች። እኔ እንግዲህ ከማሪቱ ጀምሮ የነበሩትን ሁሉ አውቃቸዋለሁ። እነ ባቢ ጋር እነ ዳምጠው መኮንን ጋር አብረን ብለን እናድራለን፣ ብዙ እንጫወታለን።
ለፍስሐ በላይ ኢማም ጋር አብሬን የቅርብ ጓደኛዬ ነው እና ባህሉን የአካባቢውን ባህል ከፍ ሊያደርግ ከልቡ የሚመጣ ሰው ሲገኝ እሱን ማበርታት እሱን ከፍ ማድረግ ያስፈልጋል። ታናናሾቻችን ታላላቆቻቸውን አይተው እንደመጡ እነዚህነት ሙሐባን አይተው እንደመጡ አሁን ፍቅር አዲስን እንደሚያዩ እነሱን የሚያይ ትውልድ ደግሞ እንዲመጣ እነሱ ላይ እንሰራለን። እነሱ ቀና ሲሉ የሚመጣው ትውልድ ደግሞ የበለጠ ቀና ይላል። ትልቅ ትምህርት ነው፣ ትልቅ መልእክት ነው ተስፋችን የሰጠው። በዚህ አጋጣሚ እኔ ሃናን አብዱን እጅግ በጣም አድርጌ የማደንቃትና የማከብራት ወጣት ናት። መልእክትህን ምን አለህ ለሷ የምታስተላልፈው መልእክት? አዲሽ ያለ ምክንያት አታደንቂም፣ ያለ ምክንያት አትነሽም። ምክንያቱም ይሄንን ከወደ ኋላ መግለጥ እንችላለን። እነ ቴዲ አፍሮን ከልጅነት ጀምሯቸው ትፍታሽ ሲሰጫቸው በርታት ትችላለህ እያልሽ ስታበረቻቸው የነበረው ሙዚቃን ገልጠሽ የማየት አቅም ስላለሽ ነው። የኖርሽበት ያደግሽበት የሙዚቃ ህይወት ከሙዚቃና ሙዚቀኞች ጋር በቅርብ በመኖርሽ ምክንያት እሱን ዝም ብሎ ባዶ ፍቅር ባዶ አድናቆት ሳይሆን እንድታደንቂ የሚያስገድድሽ ነገር ስላገኘሽ ነው ብዬ አምናለሁ። ስለዚህ አድናቆትሽ ከልብ ስለሆነ ሃናን መንገዷን አርቃ እንድታስብ መንገዷን አርቃ እንድትሰራ ይሄንን ቃልሽ ወጣቷ ታዳጊዋ ትልቁን መስመር ይዘሽ የመጣሽው ሃናን አብዱ እንኳን ደስ ያለሽ ከነመላው ቤተሰብሽ። ለመላ ኢትዮጵያን ህዝብ መልካም አዲስ ዓመት። ዳቧችንን እንቁረስና ወደ ቀጣይ ጨዋታችን እንገባለን አይደል ተስፋችን? መልካም አዲስ ዓመት። ከጭጋግ እየጠራ አውደ ዓመት በሁሉም ቤት አዲስ ተስፋ እየዘራ በደስታ ሆታ እልልታ ሲከበር በየቤቱ አይጠገብ ተረኑ የአውደ ዓመት ቀን ዕለቱ። መልካም አዲስ ዓመት ይሁንልን ለሁላችሁም፣ ለሁሉም ኢትዮጵያውያን የኢትዮጵያን የዘመን መለወጫ ለሚያከብሩ በየትኛውም የዓለም ጫፍ ለሚኖሩ ሁሉ መልካም አዲስ ዓመት እንዲሆን እንመኛለን። ሀገራችን ኢትዮጵያ በሰላም ተሞልታ በሰላም ውላ አድራ ልጆቻችን የሚፈነድቁባት ተስፋ የሚያደርጉባት ብዙ ጸጋ የሚፈስባት ሀገር ያድርግልን። የሰላም ውሎ የሰላም አዳር የነፍሳፈነባት ኢትዮጵያ ትሁንልን። መልካም አዲስ ዓመት የሰላም የደስታ የፍቅር ዘመን ያድርግልን። ለመላ ኢትዮጵያ ህዝብ ሀገር ውስጥም ከውጭም ያላችሁ መልካም አዲስ ዓመት ይሁንልን። እናመሰግናለን። የመነን ዋነኝ መስተንግዶ አቂ የጥንቱን ያልተውኩኝ ባህሌን ጠባቂ ባህሌን ጠባቂን ባህሌን ጠባቂ ባህሌን ጠባቂን ባህሌን ጠባቂ በሞት ያፈርሰውን ከሚለው ብላለን እንኳንስ ትዳሬን ሞቴን ሁሉ አድርግልኝ። እኔ ፍቅር ለመላ የኢትዮጵያ ህዝብ መልካም አዲስ ዓመት። ተስፋችን ይሄው እንግዲህ የምትወድህ የምታከብርህ እህት መታ ዛሬ ሰርፕራይዝ አድርጋለች። መልካም አዲስ ዓመት ይሁናችሁ። ሃናንዬ በዚህ በመረዋ ድምጽሽ አንድ ነገር አንጎራጉሪልኝ። እሺ፣ ለመላው ኢትዮጵያኖች እንኳን ለአዲሱ ዓመት በሰላም አደረሳችሁ አደረሰን እንላለን። በወራት መጀመሪያ በአዲሱ ዓመቱ መግቢያ በልፈጥነ ድረስልኝ በዘመድ መሰብሰቢያ አበባ የሆ ሲባል ሆያ ሆየው ሲጨፈር አውደ ዓመቱ እንዲህ ያምራል ካንተ ጋማ ይሰምራል። እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልልንበል እስኪ ልበሉላችሁ። እናመሰግናለን ሃናንዬ። መልካም አዲስ ዓመት። ግንባር ላይ ነው ቤት ቢሆን ሌላ ነገር ይደረግ ነበር። ዳቧችን ተቆርሶ መጥቷል። እንግዲህ ዳቧችንን እየበላን እንጨዋወታለን። አዲስ ዓመታችንን እንደዚህ ፏ አድርገን ጀምረናል። ጭውውታችንን እንቀጥላለን። የአዲ ጠብታን እንደምትዝናኑበት እርግጠኛ ነኝ። አርቲስት ቲቪ ላይ አዲ ጠብታ ብላችሁ አዲስ ዓመታችንን ዘና ፈታ ብለን እናሳልፋለን። ነገራችን ላይ
ሃናን በጣም ሊገርማት ይችላል። ሃናን ጋር ያስተዋወቀችኝ ፌኔት ናት። ፌኔት አሁን ገና 17 ዓመቷ ነው። 18 ልጅ የመጨረሻ ልጄ ናት። ፌኔት ተስፋዬ አንድ አባቴ አንድ ሙዚቃ ልጋብዝ ብላ ሪቮሎንዶ ጋበዘችኝ እና ሪቮሎንዶ ነው ሃናንን ያወቅኳት መጀመሪያ። ከዛ ወደኋላ የሰራቻቸው ሪቮሎንዶን አላስታውሰውም። እስኪ አንጎራጉሪልኝ። ሪቮሎንዶ ስለ ጥሎሽ ማሚ የተዘፈነ ዘፈን ነው። ለኔ የሚገባ ጥሎሽ ከሌላ እንደ ቆመች ትቀራታለህ። አዘለልኩት እሽም አዘለልኩት እሽም አሪበከ እሽም እያስዋልኩት እሽም አሳበድኩት ስደረደር መችሻልኩት አታለልኩት አጓጓሁት በወጉ እንኳን መቸሳምኩት። ፌኔት እንዴት መረጠችልህ? በጣም ደግቻለሁ። በጣም ገርሞኛል። ፌኔት ስለ ሀገርህ ስለ ባህልህ እንደዚህ ስለምታጫውታት ነው እርግጠኛ። አንድም እሱ ነው፣ ሁለትም ፌኔት ጥሩ ድምጽ አላት። ድምጽ ትዘፍናለች። ምንሽ አሁን ለጊዜው እንግዲህ ወጣቶቹ ወደ ውጭ ቋንቋ ስለሚሳቡ እንግሊዝኛ ትዘፍናለች ምናምን እንጂ ግን ጥሩ ድምጽ አላት። ዛሬ ነው የነገርከኝ ድምጻዊ መሆኗ። ከዚህ በፊት ሌሎች ቴሌቪዥኖች ላይ ምናምን የቤተሰብ ጭውውት ስናደርግ ዘፍናለች። ሶሻል ሚዲያም ላይ ሼር ያደረኩላቸው ትናንሽ ሙከራዎች አሏት። ድምጿ ጥሩ ነው። ሙዚቃ በጣም ትወዳለች። ስለዚህ ሙዚቃ ታውቃለች ማለት ነው። እኔ ደግሞ ምን ያህል ባህላዊ እንደሆንኩኝ አባቷን ስለምታውቅ እሷ ስትሰማው ሙዚቃው ስላስደሰታት አባቴን ያስደስተዋል ብላ ስላሰበች እሷ ነች እና ተሰማው ነበር፣ ታዳምጠው ነበርና አባቴ አሪፍ ሙዚቃ ጋብዛለሁ አለች። ስሰማው በጣም ወደድኩት። ወደኋላ የነበሩትንም ዘፈኖቿን ሄድኩ አየሁ። ምን ያህል ጥብቅ የባህል መሰረት እንዳላት ተመለከትኩ። ዝም ብሎ ለጊዜው የሆነ ነገር ለማድረግ ብቻ ሳይሆን መሰረት ላይ ጽኑ መሰረት ላይ ቆማ የምትጫወት የምታስብና የምትሰራ ፓሽን ነው የሚሉት በጥልቅ የሙያ ፍቅር የምትሰራ ልጅ መሆኗን ተመለከትኩ። ከዛ እየፈለኩ አየኋት እና የመጀመሪያው አይ ቲንክ ቀብር ላይ ነው የተገናኘነው የመሰለ ቀብር ጊዜ አገኘውና ነገርኳት። ከዛ በኋላ ያለን ቤተሰብነታችን ቀጥሎ። አድናቂ ማን ነው? አንተ ነህ ያገኘሃት? እሷ ናት ያገኘች? መጀመሪያ አድናቂ ማን ነኝ? አይ ኧረ ሃንቾ ወደዚህ ወደ ድምፃዊነቱ እንድትመጪ በእርግጥ ወሎ ነው ሀገሩ፣ ብዙ እንትን አልልሽም፣ ግን እንዴት ነው ወደዚህ እንድትመጪ የገፋፋሽ ነገር ምንድን ነው? እና በፍጥነት ከፍታሽ ትንሽ ያስደነግጣል። እስቲ ስለሱ ምንድን ነው መነሻው? ያው አዲስ ከትምህርት ቤት ነው የተነሳሁት። ግን ከትምህርት ቤት ተነስቼ ያው ነገሮችን በጥልቀት ነው የማየው። የሆነ ፍቅሩ ሲያድርብሽ ባህልሽን ስትወጂ ወደዛ በጣም ከትምህርቴ ወደዚህኛው ትኩረት አደረኩና አሁን ያለሁበት ደረጃ ላይ ደረስኩ ማለት ነው። የማንን ዘፈን ነበር የምታንጎራጉሪ ተማሪ ቤት እያልሽ? የነ ሀመል ማላባተ። ኦኬ እነሱን ነው። በመጀመሪያ ግን አዲዬ በእውነት ነው የምልሽ በዚህ ፕሮግራም ላይ አንቺንና ተስፍሽን አግኝቼ እንዳወራ እናንተ ጋር ራሱ መቀመጥ ለኔ ትልቅ እንትን ነው የእውነት ማለት። ተስፍሽ ማለት የሀገር አይከን ነው። በጣም እጅግ ማከብረው ትልቅ አባት ትልቅ ወንድሜ ነውና ረጅም እድሜ እመኛለሁ። አንቺንም እንደዛው። አመሰግናለሁ። እድለኛ ልጅ ነኝ እኔ በነገራችሁ ላይ የሰው ሀብታም ነኝ። አንዳንድ ጊዜ ማንም የማያገኘው ነገር እኔ ላይ እንትን ይላልና አመሰግናለሁኝ በጣም። እኔም ሀኒ ያመሰግናለሁ። ይሄንን ያረኩበት ደግሞ ምክንያት ታውቂያለሽ፣ እኔና አንቺ ተቀጣጥረን አድናቂሽ ነኝ ብዬሽ ለማስፈረም ነው የቀጠርኩሽ። ተገናኝተን ማኪያቶ ጠጣን እና ስለ ሀገራችን ስለ ወሎ እንደዚህ ስናወራ ስንጫወት ተስፍሽን አነሳሁልሽ። እንዴ ተስፋዬ ማሞ እኮ አጎቴ ነው፣ እኔ አጎቴ ነው የምለው አልሽ። ስለዚህ ይሄን ፍቅር አያሳጣን፣ ፍቅራችን ይደግልን። በጣም ምንድነው የሚባለው መሰለሽ፣ ትንሹ ትልቁን መች ይዘነጥላል፣ እታለም አየዋ ጋሽዬ እታለም እያለ ሲጣራ መገኔ ወሎ ሰው ካፉ ማርጠብ ይላል ይባላል። ስለዚህ በታላቅና ታናሽ መካከል አጎቴ ነው አየዋ ነው እንደዚህ መባባል ነው የሚባለው። በጣም የቀረብሽውና የወደድሽውን ሰው እንዳታርቂ ቤተሰብ እንድታረጊ አጎቴ ነው አክስቴ ነው አየዋ ነው እቴዋ ናት ይባላል። ይሄ ደግሞ መቆየት መቀመጥ ያለበት ጥሩ ባህላችን ነው። ወሎ ላይ
አገራችሁ ላይ እንደው አዲስ ዓመትን በተመለከተ ወይም ደግሞ አዲስ ዓመት በመጣበት ጊዜ ገና ከጳጉሜ ጀምሮ ነው ያለው ግርግር ዝግጅቱ ምናምን እንደው ለትውስታ ያህል የምታስቧት ትዝ የምትላችሁ ነገር ካለች በዚህ አጋጣሚ አገራችሁም ሰው እያየ ስለሆነ ይችን መልእክት አስተላልፉልኝ። በእኔ ጊዜ በእኔ እድሜ የዘመን መለወጫ ወይ የእንቁጣጣሽ ወይም ቅዱስ ዮሐንስ የምንለው የአውደ ዓመት ሀሳብ የሚጀመረው ገና በቡሄ ነው። በቡሄ ጊዜ ነው የሚጀመረው። የቡሄ ጊዜ የቡሄ ጎጆ የሚባል እንሰራለን። ዝም ብሎ እንደዚህ አይደለም። አስቀድሞ ቡሄ ከመድረሱ በፊት ሆያ ሆዬ ከመባሉ በፊት ሄደን በርበሬ ወንዝ ዳገት የሚባል አለ። እዛ ወጥተን ለጎጆ መስሪያ የሚሆን ቆርጠን አምጥተን ቤታችን ዙሪያ የሰፈሩ ልጆች የቡሄ ጎጆ እንሰራለን። ስለዚህ ይሄ የቡሄ ጎጆ ምንድነው? ሆያ ሆዬ ብለን ያመጣነውን ሙሉ ዳቦ ተሰብስበን ልጆች የምንበላበት ቦታ ነው። ስለዚህ ከዛ ጊዜ ይጀምራል። ከሱ ቀደም ብሎ ጅራፍ መስራት አለ። አልጌ ወንዝ ውስጥ ቀብረን የራሳችን ቃጫ ሰርተን ከራሳችን ነው ኦሪጂናሊ ከባዶ ሁሉም ነገር የራሳችን ነው። ቃጫ ራሳችን ሰርተን ነውና ወጣትነታችንን እንዴት አንደኛ የእጅ ስራ እንድናውቅ እንድንፎካከር የገሌ ጅራፍ አይነ በጎ ነው የተሰፋው ይባላል። ስፌቱ ራሱ የተለየ ነው። የገሌ ጅራፍ ቆንጆ ነው ይባላል። የገሌ ጉንጉኑ ቀሽም ነው ይባላል። አንደኛ ለመሆን እጃችንን ስራ የምናለማመድበት የምንፎካከርበት ጅራፍ ግርፊያ የሚባል አለ። በጅራፍ ግርፊያ ጊዜ ደግሞ ጎልተን የምንወጣበትን ነገር ለማድረግ ከዛ ጊዜ ነው የሚጀምረው የዘመን መለወጫ ዝግጅትና አንድ ሳምንት ጳጉሜ ምናምን ሳይሆን ወር ሙሉ ከነሐሴ አጋማሽ ጀምረሽ ነሐሴ አጋማሽ ቡሄ የሚከበርበት ነው። ግን ከዛ ቀድሞ ጅራፍ መስራት መቆጋቱ ምናምን ውሃ ውስጥ አድርጎ ናጫ ፍቆ ገመድ መስራቱ ምናምን ሁሉ ስታያይዙ ክረምቱን በሙሉ እጃችን ሳያርፍ ልባችን ሳያርፍ ስራ ላይ ፍቅራችን እየጨመረ እለት በእለት እንገናኛለን። የጋራ የሆነ ነገር እናደርጋለን። ማን ነው ሆያ ሆያ አውጪ ይባላል። ሆያ ሆያ አውጪ ይመረጣል። ገንዘብ ያሹ ይመረጣል። ከዛ እህቶቻችን ደግሞ ትንንሾቹ ጎጆ ውስጥ ዳቦ ስንበላ ቡሄ ሙልሙሉን ስንበላ ሻይ ያፈሉልናል። የሰፈር ሰው እንደዛ እያለ መጥቶ ነው ዘመን መለወጫ ላይ የምናርፈው። እኔ ግን በእድሜ ዘመኔ ሁሉ ዛሬም ባረገው በጣም የምመኘውና ያጣሁት ነገር ቢኖር አሁንም ምናልባት መጽሐፌም ውስጥ አይተሽ እንደው ወራጅ ወንዝ ሳይ አፌ ልክ ጮማ እንዳየሰው ምራቅ ይሞላል። ወራጅ ውሃ በጣም ነው የምወደው። ውሃ በጣም ነው የምወደውና በጳጉሜ ውሃ መታጠብ 5ም 6ም ሲሆን በ4 ዓመት ወንዝ ሌሊት ወፍ ሳይቀምሰው ውሃውን ወፍ ሳይቀምሰው ወንዝ ሄደን እንታጠባለን ጳጉሜ 6ቱንም ቀን። ይሄ እኔ ጥናት የሚያጠኑ የሚያውቁ ሰዎች ከሃይማኖታዊ ትውፊቱ በላይ ሳይንሳዊ ጥቅም ይኖረው ይሆን? ቅዝቃዜው የሚቆርጥም የበረዶ ያህል የሚቀዘቅዝ ቅዝቃዜ ነው እና ትትት እያልን እየተንቀጠቀጥን ሄደን ታጥበን ነው የምንመጣው። ስለዚህ አሮጌውን ዓመት በዛ ወንዝ ጅረት አጥበን ጥለን ወደ አዲስ ዓመት የመሻገር ሩፋኤል ቀን የታወቀ ነው። ሁሉም ቦታ ላይ ዝናብም ሲዘንብ ውጭ ይወጣል። እኛ ግን ሌሊት ነው ውሃ ወንዙን ቦርከናን ይሁን በርበሬ ወንዝን ይሁን አራውሌን ይሁን ወፍ ሳይቀምሳት በፊት ሄደን እንታጠባለን። ይሄ በጣም ዛሬም ባረገው ብዬ የምመኘው ጳጉሜ ሲመጣ ይሄ ባህል እስካሁን ድረስ አለ። እንግዲህ እንዳለመታደል ሆኖ ሙያችን ወደ ኪነ ጥበብ ሲመጣ የዘመን መለወጫን በዓል አካባቢ ቤተሰብ ጋር የማሳለፍ እድል ብዙ አናገኝም። እንደምታውቂው የኪነ ጥበብ ስራ በበዓላት ጊዜ በራሱ ጉዳይ እንግዲህ በማስታወቂያውም ስራ በምንም ስራ ስለምንጠመድ እንዳጋጣሚ ከወጣሁ በኋላ ዘመን መለወጫን ቤተሰብ ጋር አክብሬ አላቅም። የሚያውቁ ሰዎች ካሉ እንግዲህ በተለያየ መንገድ ቢነግሩን አለው ያለ ይመስለኛል። ካንተ ሃናን ዘግየት ብላ ስለመጣች አንቷለ ይሄ አዎ እንደየንትኑ ማለት አሁን ላይ ያለውን ነገር እኔም ባላቅም እኔ እስከመጣሁበት ጊዜ ድረስ አበባየሆሽ አላልሽም? አረብ ያለው አይደል? አበባየሆሽም አለ። ይሄ አሁን የወንዝ መታጠቡ የጳጉሜ ነው እንጂ ሆታው ሆያው ነው እና አበባየሆሹ ማለት ይቀራል። ምናልባት አሁን ተስፍሽ በነገረን መልኩ ይሄ ትራዲሽናል ነገሩን ላታገኙ ትችያለሽ። ለዛ ነው ባህልን ለትውልድ ስናስተላልፍ ሳይበረዝ ምናምን ማስተላለፍ አለብን የምንለው እኛም ማለት ነው። እድሜ ለቴክኖሎጂ ወጣቱ ያው በእንትን እያየ በአለም ያሳልፋል እና አለ ብዬ ተስፋ አድርጋለሁ። ለአዲስ ዓመት ሄደሽ አታውቂም? እኔ ሄጄ አውቃለሁ። ያው ተስፍሽ እንደነገረሽ እንዳልሽው የአዲስ ዓመት እንቅስቃሴው የሚጀምረው ከቡሄ ነው። ቡሄ እኔ አሁን ማስታውሰው አያቴ ገጠር ቦታ ነው የምትኖረው
ሙልሙል ምናምን ይዛን ሌሊት ላይ ትመጣለች እና ቀኑ ሲደርስ ካልመጣች በጣም ነበር እንትን ነው የሚለኝ የማስታውሰው። ያው ወሎ እንደምታዩ ሁሉንም ነገር የታደለ ሀገር ነውና ሙስሊሙ ሁሉም የሚያከብረው በዓል እና እሱ ነገር በጣም ትዝ ይለኛል። ወሎ ገራገሩ ይባላል። ለምንድን ነው እስቲ ንገር? ያው ወሎ ገራገሩ የሚባለው እንደው እንትን ከስሽ ንገራት። ገራገሩ ማለት ቋንቋውን ትርጉሙን ንገራት። ቅድም አንስተው ነበር። ወሎ ገራገር እንደ እንትን የዋህ ምናምን እንደሱ አይደለም። ከዛ ትንሽ አለፍ ይላል። እቺ ገራገር የምትለዋ ነገር ላይ የምትቀር ዝም ብሎ እንደው በዚህም እንደው ለሁሉ ሰጋጅ ለሁሉ አይደለም። ወሎ ገራገሩ ማለት የሰው ልጅ ልቡን ከፍቶ የሚቀበል ደግ ልብ፣ መልካም ልብ ያለው ምቹ አልጋ፣ የሞዝቮልድ አልጋ እንደምትዩ ምቹ ለመኖር ለነፍስ ማረፊያ የተመቸ ለማለት ነው። ወሎ ገርነቱ የትም ይሄድ ማንም ቢመጣ ማንም ቢሆን ወሎ ገብቶ እንደውም የሚባለው ለወንድ ልጅ ወሎ አንድ ሆኖ ገብቶ ሶስት ሆኖ ይወጣል ነው የሚባለው። ምን ማለት ነው ትርጓሜው? በጠጎረምሳ ወጣት ሆኖ ሄዶ አግብቶ ወልዶ አገሬ ወሎ ነው ብሎ ይቀራል። አንድ ሆኖ ሄዶ ሶስት ሆኖ ነው የሚመጣው። አልማጅ ነው፣ ተቀባይ ነው፣ አቃፊ ነው፣ ይመቻል። ከገባ አይወጣም። ወሎ ከገባሽ በኋላ መውጣት መከራ ነው። ይገቡ አልቅሰው ሲወጡ አልቅሰው ነው የሚባለው። የፍቅር ሀገር የፍቅር ሀገር ነው እና በዚህ ምክንያት ነው ገራገር የሚባለው። በዚህ ነው እንጂ የያዘውን አጥባቂ በሃይማኖቱ ጥብቅ ትላልቅ የሃይማኖት ሊቃውንት ያሉበት በሁለቱም ሃይማኖቶች ትላልቅ እና አካልዬ እና ሼህ ሁሴን ጅብሪል አብረው የኖሩበት እኩል ጎን ለጎን የኖሩበት የየራሳቸውን አክብረው የራሳቸውን አጥብቀው ግን በፍቅር የሚኖሩበት ሀገር። በጣም ብዙ ታሪኮች ልናነሳ ብዙ ታሪክ ልንናገር እንችላለን። ብናነሳ ኢቭን ስለ መጽሐፋቸው ብናነሳ አይበቃንም። በጣም ብዙ ነው የወሎ ገራገርነት። እንደዚህ አሁን ገራገር የሚባለው ቃሉን ዝም ብሎ ገራገር ተብሎ ጥሬው ሲታይ የሚሰጠው ትርጉም አይደለም። ገራገር ማለት የዋህ ዝም ብሎ ምስኪን ምናምን ነገር አይደለም። ገር ነው ማለት አይቆረቁሬ ነው፣ ምቹ ነው፣ ይመቻል፣ አቃፊ ነው። ወሎ ብልህ ነው፣ ብልጥ አይደለም። ነገና ከነገ ወዲያ ስለሚሆነው ነገር አስቦ ዛሬ ይሸነፍ እንደሆነ እንጂ በብልጠት የዛሬውን አግኝቶ የነገውን የሚከስር አይደለም። ብልህ ነው፣ ብልጥ አይደለም። ብልጦቹ ዛሬን ጥቅም ያገኙና ነገ ከነገ ወዲያ ይከስራሉ። ብልህ ዛሬ ላይ የተጎዳ መስሎ ነገ ከነገ ወዲያ ግን ያተርፋል። ወሎ የብልሆች ሀገር ነው። ገራገር ነው ሲባል የጅሎች የሞኞች ሀገር ማለት ምን አይደለም። ይሄ የፍቅር መስፈርት እንግዲህ ዝም ብለን ስናየው ለወሎ ብቻ ሳይሆን ወሎ ገራገሩ እንላለን። በእርግጥ የኢትዮጵያዊነት መለያችን ነው እና እንግዲህ ሀንቾም ተስፍሽም ለሀገራችሁም ሰው ለኢትዮጵያም ሕዝብ የምታስተላልፉት መልእክት ካለ ይሄን እድል ልስጣችሁ። እሺ፣ ያው አንዳንድ ጊዜ እኔ ባለኝ ትንሽዬ ነገር የሆነ ሚዲያ ላይ ስጋበዝ ስለ ወሎ በደንብ አወራለሁ። ዛሬ ደግሞ ራሱን ወሎን ስላመጣሽ የሆነ እውነቴን ነው ማለት አንዳንድ ጊዜ እንደዚህ አይነት ሰዎችን ያው ባለችን አጋጣሚ የሆነ ነገር ሲሆኑ ነው እኛ ሀገር ላይ ገኖ የሆነ ነገር እንትን የሚለውና እንደዚህ በህይወት እያሉ መመስገን ክሬዲት መሰጠት አለበት ብዬ አስባለሁ። እና ለተስፍሽ ያለኝን እንትን ለመግለጽ ነው። ስለ ወሎ ሲናገር የሆነ ውስጥሽን ምዝር የሚያርግሽ ነገር የለም እና ያ ነገር ስሜት ተሰማኝ። እጅግ ደስ የሚል እንትን ያለን እና እኔ ለሀገር የሚሆን ለተወለድኩበት አካባቢ የሚሆን ለኢትዮጵያ የምመኘው ሁላችንም እኔ አሁን የባህል አምባሳደር ነኝ። እንደ ባህል አምባሳደርነቴ ባህልን ሁሉም መጠበቅ አለበት። ከኛ አሁን የተስፍሽ ልጅ እኔን አይታ ለሱ ነገረችው። እሱ ከዛ ወደ እኔን ማየት የኔን ስራዎች ምናምን እና አሁን ያቺ ልጅ ተከታይ ነች። የሆነ ነገር የተበረዘ ነገር ለትውልዱ እንትን ካልኩኝ ያን ነው እየተከተሉ የሚሄዱት እና ሁላችንም ባለን አካባቢ ባለን እንትን ባህላችንን በደንብ መጠበቅ አለብን ነው የምለው። እና አዲሱ ዓመት ደግሞ የሰላም የጤና በቃ የመተሳሰብ ጊዜ ያድርግልን፣ መጥፎ ነገር የማንሰማበት ያድርግልን ለሁላችንም እላለሁ። አመሰግናለሁ አለች ተስፋችን። እኔ ወሎ አምሳለ ኢትዮጵያ ነው የምለው። የኢትዮጵያ ምሳሌ ማንም ኢትዮጵያ ውስጥ እኔ አሁን
ስለ ወሎ ስለጠየቅሽኝና ስለ ወሎ ስለተናገርኩ ነው እንጂ ወሎ ላይ የሚታየው መልክ በሙሉ የኢትዮጵያ መልክ ነው። ኢትዮጵያውያን እስካልተነኩ፣ ኢትዮጵያውያን እስካልደረሱባቸው የፍቅር ሀገር የፍቅር ሰዎች ናቸው። ዛሬ የምናያቸው ትናንሽ ነገሮች በማንኛውም የሰው ባህሪ ውስጥ እንደሚኖር አንድ ባህሪ ነው። አንድ ቤተሰብ ውስጥ 5፣ 7፣ 9 ልጆች ቢኖሩ 9 ልጆች አንድ አይነት አይደለም የሚሆኑት። አንድ የወላጅ መቀጫ የሚባል ልጅ ከመሃል ላይ ሊወጣ ይችላል። እንደዚህ ሆኖ አልፎ አልፎ አንዳንድ ሰዎች አንዳንድ ነገር ሲያረጉ እናይ ካልሆነ በስተቀር ሙሉ ኢትዮጵያ መልኩ ፍቅር፣ ወንድማማችነት፣ መልካምነት ነው። የሰው ክፉ የትም ሀገር የለም። ምክንያቱም ሰው ክፉ ነው ብለን ካል አምላክ ክፉ ነው ወደሚለው ነው የምንሄደው። አምላክ ጨርሶ ሁሉንም ክፉ አድርጎ አልሰጠም። እንደ መልካችን ልዩነት፣ እንደ መኖሪያችን፣ እንደ አየር ጠባይነታችን፣ እንደ ውሏችን በተለያየ ባህሪ አኖርን እንጂ የሰው ክፉ የሀገር ክፉ የለውም። ሀገር ሰውን ነው የሚመስለው። ኢትዮጵያዊ ማለት ደግሞ የትም ቦታ ቢኬድ እስካልተነካ ድረስ፣ እስካልደረሱበት ድረስ፣ እስካከበሩት ድረስ አክብሮ የሚኖር የነጻነት ምልክት የሆነ ነጻነት ሆኖ እኮ በነጻነት ኖረ ምናምን የሚባለው እኮ ሌላ ነገር አይደለም። አይ አትንካኝ ነው፣ ከነኩት ደግሞ የራሴን አልሰጥም ነው የሚለውና እኔ ወሎ አምሳለ ኢትዮጵያ ነው። የኢትዮጵያ አንዱ ክፍል፣ አንዱ ጎኑ፣ አንዱ ብርሃን፣ አንዱ መልክ ነው ብዬ ነው የማስበው። ተስፋችንና ሀንቾ፣ ይቅርታ ሀንቾ ነው የሚለው። ሀንዬ ሁለታችሁም ያላችሁን ፍቅርና መከባበር ስለማቅ በዚህ አጋጣሚ በአዲስ ዓመት እናንተን ስላገናኘሁ በጣም ደስ ብሎኛል። ግንኙነታችሁ ይቀጥላል። የሰላም፣ የፍቅር፣ የደስታ ዘመን ያድርግልን። እንግዳዬ ስለሆንሽ ሀንዬ ከልብ አመሰግናለሁ። እዚህ ፕሮግራም የሲልቨር ደረጃ ስፖንሰር ህብረት ባንክ። ተስፋችን ያንተን የስራ ድርሻ ወይም ደግሞ የኪነ ጥበብ መስመር ይሄ ነው ብሎ መቋጨት አይቻልም። ዘርፈ ብዙ ነህ። በተለያዩ የኪነ ጥበብ ስራዎች ላይ ነው ከወጣትነት እድሜህ አንስቶ እስካሁን እስካለህበት ጊዜ ድረስ። በእርግጥ ቀደም ሲል በሌላ ሙያ እንደነበር ካውቃለሁ። ያንም ሙሉ ለሙሉ ትተኸውን በኪነ ጥበብ በተለያየ ዘርፍ ላይ እየሰራህ ነው። ስለሱ እስቲ ትንሽ እንጨዋወት። ከየት መጣ? አጋባብና። እንግዲህ ኪነ ጥበብ ተፈጥሮን ይፈልጋል፣ መሰጠትን የሚፈልግ ነገር ነው። ዝም ብሎ ከትምህርት ቤት ስለገባሽ ከትምህርት ቤት ብቻ የሚገኝ አይደለም። ትምህርት ቤት መስመር ነው፣ መንገድ ነው የሚያሳየው። በተፈጥሮ መንገድ ቀስ ብሎ የሚሄደውን እሱን መንገዱን ለማፍጠን ልፋቱን ለመቀነስ ነው የሚጠቅመው። ግን ኪነ ጥበብ መጀመሪያ የሚፈልገው ተፈጥሮ ነው የሚፈልገው። ተፈጥሮ በጣም ይፈልጋል። ለእኔ ይመስለኛል ገና በልጅነት ቄስ ትምህርት ቤት የምንለው ወይም አሁን አብነት ትምህርት ቤት የሚባለው መግባቴ፣ እሱንም ዳዊት እስከ መድገም ድረስ በቃሌ እስከ መድገም ድረስ መሄዴ፣ በቤተ ክህነት ትምህርት መኮትኮቴ የሰጠኝ ድል ይመስለኛል አእምሮዬን ወደ ጥበብ ወይም ሀሳቤን በጥሩ ቋንቋ በጥሩ መንገድ እንድገልጽ የማስቻል። ከልጅነቴ ጀምሮ ክፍል ውስጥ የሆነ ነገር ይነበብ ሲባል ተስፋዬ ማሞ ነው የሚባለው። ዴስክ ውስጥ ተደብቄ ዜና አነባለሁ። 4ኛ ክፍል እያለሁ ገና ምንታምር ወረደ የሚባል መጽሐፍ ውስጥ አንተነህ የሚባል ገጸ ባህሪን ይዤ ቲያትር ተጫውቻለሁ። ግጥሞችን ጽፍ ነበር። ገና ትንሽ ልጅ ሆኜ ጀምሮ ግጥሞችን ጽፋለሁ። ይሄ እንግዲህ መሰረት ነው። ይሄ መሰረት አንድም ከትምህርት ቤት በዚህ መንገድ ሲገኝ፣ ሌላም ከማህበረሰብ ከአኗኗሪ ይመነጫል። ቀደም ብለን ስናወራው እንደነበረ የተወልጄ ያደኩበት አካባቢ ለባህል ለኪነ ጥበብ የሰጠ አካባቢ ነው። ምቹ ሁኔታዎች ያሉበት አካባቢ ነው። ሀሳቡን በዜማ የሚገልጽ፣ ሀሳቡን በግጥም የሚገልጽ፣ አሸቅቦ ሲሄድ ሞኝ ይመስላል በጉ ነገርን መተው ነው ጣል እያደረጉ ያለ የሚቀኝ ሳሙልኝ 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 ድንጋዩን የደባካ ቀሚስ ስታልፍ የነካውን ብሎ በጣም ጥልቅ የሆነ ግጥሞችን በተፈጥሮ የሚያደርግ ሀገር ነው ተወልጄ ያደኩት። ስለዚህ እሱ ያረፈብኝ ነው። ጥምቀትን ቦርከና ዳር እንደምናድር ሁሉ ገታን ደግሞ መውሊድ ገታ ሄደን የምናድር በሁለቱ ሃይማኖቶች መካከል እነዚህ መሰረቶች የነበረው ጥምረት እነዚህ መሰረቶች ኪነ ጥበባዊ ተፈጥሮዬን ከፍ እንዲያደርጉ፣ የቋንቋ ችሎታዬን ከፍ እንዲያደርጉ፣ በቋንቋ ችሎታዬ ሀሳቤን መግለጽ እንድችል
በግጥምም በስነ ጽሁፍም በሌላውም መንገድ ሁሉ በዝግጅትም ዝግጅት እያደገ ነው የሚሄደው። ዝግጅት እያደገ ነው የሚሄደው። ዝግጅት እየኖርሽ ስትሄጂ ነው ዳይሬክቲንግ፣ እየኖርሹ ስትሄጂ ነው ከፍ እያለ የሚሄደው። ከየዕለቱ ስራሽ እየተማርሽበት የምትሄጂው ነው። እድል አግኝቻለሁኝ እሱን ከኢንተርናሽናል ፊልሞች ጋር የመስራት እድል አግኝቻለሁ። ኢትዮጵያ ቴሌቪዥን ጋር በሰራሁበት ጊዜ ብዙ ስራዎችን ዳይሬክት የማድረግ እድል አግኝቻለሁ። ብዙ ድራማዎችን የመጻፍ የማዘጋጀት የራሴንም የሌሎች ሰዎችንም እድል አግኝቻለሁኝ። በሱ መስክ እየሰፋ ነው የመጣው። በማስታወቂያ ስራም ቢሆን በኢትዮጵያ አውድ በስነ ጽሁፍ ብቻ ህይወትን መግፋት በጣም ከባድ ስለሚሆን በተለይ ቤተሰብ ከመሰረትኩ በኋላ ወደ ማስታወቂያ ስራም ለመግባት ማስታወቂያን ማጥናት፣ ስለ ማስታወቂያ ማወቅ፣ ስለ ማስታወቂያ ባህሪያት ማየት እግዚአብሔርን በተፈጥሮ የሰጠኝን ድምፄን በአግባቡ እሱ ላይ መጠቀምና የተሻሉ ስራዎች ለመስራት አስችሎኛል። መሰረቱ ይሄ ይመስላል። መሰረቱ ይሄ ነው። እንደገና ደግሞ የጥበብ ጥምረት አለ። አንተና ባለቤት የውብዳር አንበሴ፣ እሷም እንዲሁ በኪነ ጥበብ ዓለም ውስጥ ያለፈች ናት። የሰራችውን ፊልም እንደነበረ አስታውሳለሁ። ያንተ ተጽዕኖ ነው ወይንስ እሷም በዚሁ ሙያ ውስጥ ተጉዛ የመጣች ናት? አይ የኔ ተጽዕኖ የለበትም። እኔ ጋር ከመገናኘታችን በፊት አንድነት የቲያትር ክበብ የሚባል እነ ቴዎድሮስ ተክለአረጋይ፣ እነ ኢሳያስ ግዛው፣ እነ ጀንበር አሰፋ ምናምን ያሉበት ጋር እዛ የቲያትር ክበብ አባል ናትና ጥቋቁር ፀሐዮች የሚባል የመድረክ ቲያትር ከዛ በኋላ አቦነሽ ጋራ የቴሌቪዥን ድራማ ሰርታለች። ማህሌት የሚባል ራሱን ከኔ ጋር ከመገናኘታችን በፊት ነው መሪ ገጸ ባህሪ ማህሌትን ሆና ተጫውታለች። ስለዚህ እኔ ራስና አድና ያገኛት ተዳድነን ነው ተገናኘን። ማን ወደ ማን ይሁን የሚገሰግሰው መቼም ያገናኛል። መንገድ ሰውና ሰው ነው የሚባለው። ህይወት መንገድ ነው። ከማዕበል ማዶን እየተነተንክልኝ ነው አሁን። አይ እሱ ሌላ ጨዋታ፣ እሱ ሌላ ሰፊ ጨዋታ ነው ራሱ የቻለ። እነዚህ ነገሮች ሁሉ ደግሞ በኪነ ጥበብ ተስፍሽ ጠርቼ አልዘልቀውም። ደራሲ ነህ፣ አዘጋጅ ነህ፣ የሬዲዮ ጋዜጠኛ ነህ፣ አጫጭር ድራማዎችን ትጽፋለህ፣ ፊልሞችን ትጽፋለህ። እንደገና ደግሞ ያንን ሰብሰብ አድርገህ ከማዕበል ማዶ የሚለው መጽሐፍ ላይ ለየት ያለ ያጻጻፍ ስልት ነው ይዘህ የመጣኸው እና እጅግ በጣም ደስ የሚል ነው። ይህንን ለአንባቢያን ተደራሽ ስታደርግ ከአንባቢያን የመጣልህን እስኪ ምልሰት ትንሽ ግለጽልኝ። ብዙ ነው። ከእውነት ለመናገር ከማዕበል ማዶን እንደ ሙከራ ስራ ነው የሰራሁት እንጂ ይህንን ያህል አንባቢ ጋር ደርሶ የተሰጠኝን ያህል ሀሳብ እና አስተያየት ይመጣል ላንተ ነው እንደ ሙከራ እንጂ በፍጹም አልገመትኩም። እኔ መጽሐፎች አሉኝ፣ 2 መጽሐፎች አሉኝ። ጸበለስና ጨረቃ ጥሪ የሚባሉ መጽሐፎች አሉ። እንዳልሽው ፊልሞች ሰው ፊልም መስራት ሲጀምር ነው የፊልም መስራት የጀመርኩት። ኢትዮጵያ ፊልም መስራት ስትጀምር ቀዳሚ ከሆኑት ፊልሞች መካከል ፍቅር መጨረሻን እኔን ቀድመኸኛል። የሰዓት ራትን ቀድሜሻለሁ። ስለዚህ ብዙ ነገሮችን የመሞከር እድል አግኝቻለሁ። ግን አንድ መጽሐፍ የኮቪድ ጊዜ when I woke up የሚል አንድ መጽሐፍ አነበብኩኝ። ፖል ኤቨንስ የሚባል ሰውዬ ታሪክ ነው። ፖል ኤቨንስ አንድ ቢሊየነር ነው። ግብጽ ይኖር የነበረ አሌክሳንድሪያ የነበረ ሰውዬ አደጋ ደርሶበት ሆስፒታል ተኝቶ ነው ታሪኩን የሚተርከው። እኔን የመሰጠኝ የሳበኝና አሁን ያልነውን መጽሐፍ ወደ መጽሐፍ የወሰደኝ ኮማ ውስጥ ለንደን ኮማ ውስጥ ተኝቶ፣ እንግሊዛዊ ነው። ለንደን ኮማ ውስጥ ገብቶ ተኝቶ ሆስፒታል ተኝቶ ሲንጋፖር ሄዶ ካምፓኒ ከፍቶ ምናምን ይተርክልናል። ዋት እንዴት ይቻላል? ኮማ እኮ ማለት አንድ ሰው ኮማ ውስጥ ገባ ከአካል ሞቷል፣ በህይወት የለም፣ አያስብም ነው የምንለው። ስለዚህ ያ ሰውዬ እንዴት ነው ሊተርክልን የሚችለው ብዬ ከራሴ ጋር አሰብኩኝ። በጣም አሳማኝ ነው። ለካ ለኛ ነው ሰውየው የለም የምንለው እንጂ ሰውየው ለራሱ ለካ አለ። ህቅታው እስካልወጣ የመጨረሻ እስትንፋሱ እስካልወጣና እስከተነፈሰ ድረስ በህይወት እስካለ ድረስ ለካ በውስጡ ኢሉዥንም ቢሆን ቅዠትም ቢሆን ምንም ቢሆን ግን በውስጡ ኖሯል። ስለዚህ ሰውየው ያንን የኖረውን ነው የጻፈው። የሚገርም ነው። ስለዚህ እኔም እንደ ልብ ወለድ የሚነበብ መጽሐፍ አለብኝ ብዬ አስቤ ተነሳው።
እውነተኛ ታሪክ። ምክንያቱም እሱ እውነተኛ ታሪክ ነው። እውነቱን ከፍ አድርጎ ነው የነገረን። ስለዚህ እኔም እውነቴን ከፍ አድርጌ ልናገር በምችልበት ስልት መጽሐፍ መጻፍ አለብኝ ብዬ ተነሳው። ለዚህ ነው ከማዕበል ማዶ የተወለደው። ለዚህ ነው። ለምንድን ነው ታይትሉ ከማዕበል ማዶ የተባለው? ህይወት ማዕበል አይደለ? አንቺ እንደምታውቂው እኔ በብዙ ማዕበል ውስጥ አልፌ ነው የመጣሁት። በጣም በብዙ ማዕበል ውስጥ አልፌ ነው ከሞት አፋፍ ከሞት ጫፍ እየተመለስኩ እየታሰርኩ እየተፈታሁ በረሃ እየተወረወርኩ በብዙ መከራዎች ውስጥ በጦርነቶች መካከል በሞትና በሽረት ህይወት መካከል ከኤርትራ እስከ መተከል በረሃ ከአሰብ እስከ አቃቂ ጨርቃጨርቅ ያልነካሁት ያልረገጥኩበት ቦታ የለም። እኔና ኢትዮጵያ ብዙ ቦታ ላይ ተገናኝተናል። በወጣትነት እሱ ማዕበል ነበረ እና አሁን ከማዕበሉ ማዶ ሆኜ ይሄ ሁሉ አልፎ አባት ሆኜ ልጆች ወልጄ ያቀዥቃዣው ሯጩ ፈጣኑ ተስፋዬ ትንሽ በረድ ብሎ አሁን እንግዲህ በረድ ብሎ ማለት ነው። አሁን ራሱ ከማዕበል ማዶ ሆኖ ማዕበሉ ሰክኖ ከዛ ሆኖ የሚመለከት ሰውዬ ሆኜ ብዬ ነው ከማዕበል ማዶ ብዬ ያልኩት። እንግዲህ ከዚህ በኋላ ከርቡን ቁልቁለቱን እየወረድን ስለሆነ ከዚህ በኋላ የሚመጣ ግለት የሚመጣ ማዕበል ብዙም አይኖርም በሚል ማዕበሉ ማዶ ተሻግሬያለሁ በሚል ነው እሱን የሰጠሁት። በአንባቢዎች ዘንድ በጣም የተወደደና የተፈቀረ ነው የምለው። ምክንያቱም ምንድነው የኔንም ትንሽ ታሪክ እዛች መጽሐፍ ላይ አስቀምጠሃል። ያልደወለልኝ ሰው የለም። ምን ያህል ሰው አንብቦታል ብዬ እንድገምት ነው ያደረገኝ። ስለዚህ ለኔ ያቺ ፓርት ተጽፋ ሰው ሁሉ እንዲከደወለልኝ እንግዲህ ለተስፍሽ ያለውን አክብሮትና የሚሰጠውን ምላሽ ማሰብ ትንሽ እንትን ይላል። እስቲ ስለሷ አየሽ፣ መጽሐፉ ቅድም ስናወራ በተዘዋዋሪ ስናወራ የነበረው የሰው ታሪክ ነው፣ የሰውኛ ታሪክ ነው። ተስፋዬ ማሞ ዛሬ በእር ስላለውና መጽሐፍ ስለቻለ የሁሉ ታሪክ ከዋኝ ተስፋዬ ማሞ ነው ማለት አይደለም። በተስፋዬ መንገድ ላይ 1 ሚሊዮን ሰዎች ነበሩ። በክፉም በደግም የተገናኘናቸው፣ በአጋጣሚም በታቅዶም የተገናኘናቸው ሰዎች ሚሊዮን ናቸው፣ ማዕት ሰዎች ናቸው። በዚህ ሁሉ ሂደት ውስጥ ሁሉንም መጥቀስ ባልችል እንኳን በዋና ዋና የህይወት መንገዴ ላይ ያገኘኋቸው የማውቃቸው ዛሬ ድረስ የማገኛቸውን ሰዎች አመሰግናችኋለሁ ለማለት እድል ባላገኝም እንኳን በኔ መንገድ ላይ አብረውኝ እንደነበሩ ማስታወስ ለኔ የሞራል ልዕልና ይሰጠኛል፣ የሞራል ከፍታ ይሰጠኛል። እኔ ብቻዬን የሰራኋት ዓለም፣ እኔ ብቻዬን የኖርኩበት ዓለም አይደለም። እየደገፉ ሲያነቅፈኝ እየደገፉ እያስተማሩ አሁን እነ ዶክተር መስፍን ሚናስን ማነሳቸው ገና ሆስፒታል ከጎንደር ጤና ጥበቃ ኮሌጅ ወጥቼ ሆስፒታል ስራ ስጀምር የመጀመሪያ አለቃዬ ነበረ። ገስጾ ቀጥቶ ተቆጥቶ ያደረሱኝ ሰዎች ብዙ ሰዎች ናቸውና ከአንቺ ጋርም የቁም እስረኛ ሆኜ እኮ ነው አንቺን ማቀሽ አስመራ የቁም እስረኛ ሆኜ አንቺ ዩኒፎርምሽን ለብሰሽ እዚህ ጋር ያለ ዩኒፎርምሽን ለብሰሽ የፖሊስ ዩኒፎርምሽን ለብሰሽ መቼም የሰውነት ቅርጽ አካሄድ እኛ እንትን ላይ ግንብ ላይ ቆመና ያለ እንድባይን እየተከተል ኮሎኔል ደመቀ ቢሮ ስትገቢ እናያለንና ያሲን የኔ የቁም እስረኛ ለነበርኩበት ዘመን ታደሰ ካሳ አስተዳደር መኮንን የነበረው እነዛ ትዕይንቶች ሲነሱ እዛ አእምሮ ውስጥ አዳነች ወልደ ገብርኤል ሳትነሳ ልትቀር አትችልም። ውልብ ትላለች። ውልብ ነው ያደረኩሽ። አስመራ የልጅነት ትዝታችን የልጅነት ትውስታችን ሲነሳ የግድ ነው የምትመጪው። ምክንያቱም ዛሬ ላይ አጠገቤ አስቀምጬ ሳወራ እማኞቼ የህይወት እማኞቼ የመጽሐፉ ምረቃም ጊዜ አይተሽ እንደሆነ አብዛኛው እዛ የነበሩ ሰዎች በእኔ ህይወት ጉዞ ውስጥ አብረው የነበሩ ሰዎች ናቸው። መጽሐፍ ምረቃውን ለአዳራሽ 360 ሺህ ብር ከፍዬ አዳራሽ የያዝኩት ገንዘብ ስለተረፈኝ አልነበረም። ይገባኛል። ግን በክብር አብረውኝ ህይወት ውስጥ የነበሩ ወዳጆቼ በክብር መጥተው በክብር ተቀምጠው የራሳቸውን ታሪክ እኩል ቁጭ ብለው እንዲያዩ በመፈለጌ ምክንያት ነው። እና ሰዎችን አንቺንም ያነሳውሽ በዛ ነው። ሰዎችንም የማነሳው በመጥፎ አጋጣሚ የሆኑትን ሰዎች ስማቸውን እየቀየርኩ እንደ ካራክተር እያደረኩ ስሙ የተለወጠ እያልኩ አለበለዚያ በስነ ጽሁፍ ችሎታዬ እያደበሰበስኩባችሁ እያለፍኩ አለፊያቸዋለሁ። ቅርብ ቀን አንድ ዲስከሽን ላይ የሆነ ቦታ ላይ ሰዎችን ስም ሳትጠቅስ አልፋለሁ። ለምን አልጠቀስካቸውም ብለዋል። እናንተ እኮ ገብቷቸዋል። ለምን አልጠቀስኳቸውም ያልከኝ ስለገባ ነው፣ ስላወቃቸው ነው። ሰው ያውቃቸዋል። ለገሌ ነው ይሄ ገሌ ነው ሊል ይችላል። የሚያንቅ ታሪኩን የሚያውቅና አንድም መጽሐፉን ጥሩ ያደረገው የሰው ታሪክ ስለሆነ ነው። ሂውመን ስቶሪስ የሚባል የሰው
ታሪኮች ያሉበት ስለሆነ ማንኛውም ታሪክ የሰው ታሪክ ሲሆን ሰው ሲሸት የበለጠ ደስ ይላል። ከህመሙ ጋር እኔ ስታሰር አብሮኝ ሰው ይታሰር ነበረ፣ ስገረፍ አብሮኝ ይገረፍ ነበረ፣ በረሃ ስወርድ አብሮኝ ወርድ ነበረ፣ ከሽፍታ ሳመልጥ አብሮኝ አመልጥ ነበረ፣ ስራብ አብሮኝ ምራብ ነበር። እኔ በ24 ሰዓት 2 ዳቦ እየበላሁ 11 ወር ስል አብሮኝ የሚያለቅስ ሰው፣ አብሮኝ የሚያዝን ሰው፣ የሚተክስ ሰው ብዙ ነበር። ስለዚህ በዛ ጊዜ ውስጥ ዳቦ ያቀበለኝ ዳቦ እንድበላ ሰበብ የሆነኝን ሰውዬ አነሳዋለሁኝ፣ ስሙን በክብር አነሳዋለሁ። ይሄ አለመሰሰት ነው። ስስታም አለመሆን ደግሞ ግዴታ እንደሱ ማድረግ ስለነበረብኝ እንደሱ ያደረኩት። እሺ ተስፋችን የሕክምና ሙያውን ስለምን ተውከው? አልተፈጠርኩም። እውነት ለመናገር በጣም ጥሩ ነው የነበርኩት በሚይዛቸው ነገሮች ጥሩ ነኝ። እንደ ስራ በቃ ስራ ብለሽ ከሰጠሽኝ አሁን አስመራ ውስጥ የተለያዩ ክፍላት ሀገራት እየዞርክ ትሰራ ነው። አሰብ ሆስፒታል ሰርቻለሁ፣ ሀዝ ፖሊስ ሆስፒታል ሰርቻለሁ፣ መካነ ህይወት ትንሽ ጊዜ ናት አጭር ጊዜ ናት ሰርቻለሁ፣ አቃቂ ጨርቃጨርቅ ፋብሪካ ክሊኒክ ውስጥ ኤግዛሚኔሽን ሩም ይዤ ሰርቻለሁ በህክምና ስራ እና የሚያውቁኝ ሰዎች ይመሰክራሉ። አወዝ ኤክሰለንት ጥሩ አይደለም እጅግ በጣም ጥሩ ነው የነበርኩት በኩራት ለመናገር ማለት ግን በቃ የተፈጠርኩት ለህክምና አይደለም። ህክምና ከዛ በላይ ሊሄድ እንደማልችል አውቀዋለሁ። ነፍሴ ሌላ ቦታ ላይ ነው የሚኮበልላ ያለው። ስለዚህ ኩብለላ ካስፈለገ በጊዜ መኮብለል ያስፈልጋል። ከሱ ጋር ተያይዞ ደግሞ ሁኔታዎችን የሚለውጡ ነገሮች ተፈጠሩ። የሀገራችን የፖለቲካ አውድ እስር ቤት አሰብ ሆስፒታል አሰብ እየሰራው እስር ቤት መግባቴ እስር ቤት በሌለሁበት ኢህአፓ ሳልሆን ነው ኢህአፓ ሆነ ተብሎ ታሰርኩ የተገረፍኩበት። በዛ ምክንያት ኢህአፓ ላይ ጥርስ የምነክስበት የተመቸ ሁኔታ መፈጠሩ፣ በዛ ሁኔታ ላይ ደግሞ የሌላ ፖለቲካ ድርጅት ሰዎች መጥተው ደግሞ እኔን ማግኘታቸው ወደ ሌላ አቅጣጫ ህይወቴ ወደ ሌላ አቅጣጫ እንዲለወጥ አደረገው እንጂ ህክምናን በጣም ነው የምወደው። ባልፈጠርበትም ግን ሰውን የማዳን ሰው ማዳን የታመመ ሰው እኮ በአንቺ ምክንያት ሲድን ማየት ትልቅ እርካታ። ታዩ ሌላ ቀርቶ የራበው ሰውዬ አንድ ዳቦ ሰጥተሽው ዳቦውን በውሃ ሲጠጣ ማየት እኮ እርካታ ይሰጣል በጣም። ስለዚህ ሙያውን እንደ ሙያ ወደዋለሁ፣ ግን ከዛ አልፌ ሊሄድ አልችልም በብዙ ምክንያቶች፣ በአካላዊ ሁኔታም በስሜታዊ ሁኔታም ከዛ አልፌ ሊሄድ ስለማልችል በጊዜ መሰናበት ካለብኝ በጊዜ ራሴ መፈለግ አለብኝ ብዬ ነው ራሴ ወደ መፈለግ የሄድኩት። እሺ ከዚያ በኋላ ይሄን ሁሉ እንትን ያሳለፍከው የወጣትነት እድሜህን በብዙ ፈተና በብዙ ደስታ በተለያዩ ነገሮች አስመራ ላይ ያሳልፈሃል። ከዚያ ጊዜ በኋላ ወደ አስመራ ሄደህ ነበር ወይም ደግሞ ለአስመራ ያለ ትዝታ እንዴት ነው? አስመራ ሄድኩ እንጂ ሄድኩ እኮ አስመራ ሄድኩኝ። መቼ? ከጦርነቱ በፊት ከኢትዮ ኤርትራ ጦርነት በፊት አበበ ተካን አበበ ሰው ጥሩ እንዳወጣ አልበሙን እዚህ ደቡብ ኢትዮጵያ ምናምን አሳየንና ትግራይ አሳይተን አበበ ተካ፣ አበበ ብርሃኔ፣ ሙሉጌታ ተስፋዬ፣ ሙሉጌታ አባተ፣ ዘላለም መኩሪያ እኔ ሆነን እኔን ለምን አልጠራህ? ሾው እየሰራችሁ እዚህ አገር ማን ይጠብቃል አንቺ እኛ ሆነን አስመራ ወጋሕት በለይቲ በጣም ብዙ ሾዎች አስመራ ሳይተናል። ምጽዋ ወርደን ጉርጉሱም ዋኝተን አሸዋ ውስጥ ተቀብረን ነው የመጣ ነው። ግን አስመራን እንግዲህ 73 ጳጉሜ 2 ነው ከአስመራ የወጣሁት። ተመልሼ 89 ጦርነቱ ከመጀመሩ በፊት ስንሄድ ባሉት ጊዜያት ውስጥ አስመራ ገና ከእንቅልፏ እንደነቃች ነው ያገኘኋት። በነበረችበት ቦታ ነው ያገኘኋት። አንዳች ለውጥ ሳይኖርባት ነው ያገኘኋት። እንደነበረች እያንዳንዱ መልኳ፣ ውበቷ፣ አየሯ ምንም ነገር ሳይቀየር ነው ያገኘኋት። እንዲያውም አንሳ ማለት ሰንበል አካባቢ አንዳንድ አፓርትመንቶች የተሰሩ ነበሩ። ሰንበል እንጂ ሌላ መሀል የምታውቂው ኮምሽታቶ የምታውቂው ዳጋ አልቢ የምትይው ዳጋ ሐሙስ የምትይው ጎዳይፍ የምትይው አክሪያ የምትይው ጠቅላላ እዛ የምናውቃቸው ወጣትነታችን የጨረስንባቸው ሰፈሮች እንዳሉ ቁጭ ብለው ነው ያገኟቸው። አሁንም ይላሉ ሰዎች። አሁን ከዚህ በሪፎርሙ ጊዜ ሲከፈት ሰዎች ሲሄዱ ኒድ ብለውኝ ነበር። በሌላ አቅጣጫ ግን ምን ልታይ ነው የምትሄደው? የነበረው እኮ አስመራ እንዳለ ነው ልታዝን ነው የምትሄደው የሚልም አስተያየት ስለነበር አልሄድኩም። ግን ከጦርነቱ በፊት ሄጃለሁ።
አስመራ ትዝታ ተነስቶ ያልኩት ሌላ ሌላ ጊዜ እንጫወተዋለን። ሌላ ፕሮግራም የሚፈልግ ነው እሱን። ምክንያቱም ከባሩጎ ጀምረሽ እስከ ካራቫን ሆቴል ድረስ ከሄድን የአምባሳደርን ወጋህት በለይቲ ካየን እነን ያለ ሆቴልን ካነሳን ነፊያት ታሌሮን ካነሳን ሲኒማ ኢምፔሮን ካነሳን ነኦዲዮን ካነሳን ሲኒማ ኢትዮጵያ ቢቀራለ ሲኒማ ክሮቼ ሮሳን ካነሳን ክሮቼ ሮሳ ማለት ሲኒማ ቀይ መስቀል ማለት ነው። እነዚህ ካነሳን ጊዜም አይበቃንም። ስለዚህ ባሻውል ገብተን እንኳን አንወጣም፣ ሜዳ ኢትዮጵያ ገብተን አንወጣም። ስለዚህ እግዚአብሔር አምላክ ፍቅር ሰጥቶ ሰላም አድርጎ የሀገራችን ፍላጎት ሀገራችን ከፍ የምትልበት ሀገራችን ከጎረቤቶቿ ጋር እኔ አሁንም ቢሆን ኤርትራ እኔ አሁንም ልቤ ውስጥ ኢትዮጵያ ውስጥ ያለች ሀገር ናት። እኔ አሁን ውጭ ሀገር ከኔ ይበልጣል ተስፋ እንግዲህ ሚዛን ላይ እናስቀምጠው ነገር እኔ አሁን የት ሀገር ሄደሃል ምናምን ሲባል አስመራ ብለህ ትጀምራለህ። አልጀምርም። አስመራ ማሄድኩ አይደለም። ኤዥያ፣ እስራኤል ሄጃለሁ፣ ቻይና ሄጃለሁ፣ አሜሪካን ሄጃለሁ፣ ምናምን አውሮፓ ሄጃለሁ ብዬ እላለሁ። ኤርትራ ሄጃለሁ ብዬ አይደለም። ለምን ወሎ ሄጃለሁ እላለሁ፣ ሀረር ሄጃለሁ እላለሁ። አይ ምን ፍቅር አሁን ከውስጥ አይወጣም። እንደዚህ ነው። ስለ ኢትዮጵያ ሳወራ የማወራው ነው እንጂ የኤርትራ ጉዳይ ስለ ውጭ ሀገር ሳወራ የማወራው አይደለም። ለኔ አሁንም ኤርትራ ለኔ አሁንም የኢትዮጵያ በነፍሴ ውስጥ ኢትዮጵያ ውስጥ ያለች ነው እንጂ እኔ አሁንም መቼም ቢሆን እስከምሞት ድረስ ልቤ ተቀብሎ ኤርትራን እንደ ሌላ ሀገር ማሰብ አይቻለኝም። በቃ ያንተ ስሜት እኔም ውስጥ ያለው ነው። እውነት ለመነጋገር አይሽ ዝም ብለሽ ፖለቲክስ እንዳይሆን ምናምን ብለን ተጠንቅቀን እናልፈዋለን እንጂ ለኔ ልጅነቴን ጉርምስናዬን ያበረድኩባት ፍቅር ያየሁባት በጣም የምወደው ሀገር ነው። በመከራ ውስጥ የምወደው፣ በስቃይ ውስጥ የምወደው፣ በስጋት ውስጥ በፈዳያን ስጋት፣ በጥይት ስጋት፣ በምናምን በጣም አስቸጋሪ ሁኔታ እኔ እኮ የነበርኩበት ጊዜ የአስመራ 7 ኪሎ ሜትር በለሳ ላይ የተከበበችበት ጊዜ ነው። ጦርነቱ ጊዜ እኔ ሀዛዝ ፖሊስ ሆስፒታል ቁስለኛ እሱ እንዴት ይናፈቃል? የገረፈሽ አባት በልጅነት ጊዜ ገርፎኛልና ቀጥቶኛል ተብሎ አባት ይጠላል። እናት ቆንጥጣኝ ነበረ ተብሎ እናት አፈር ትብላ ይባላል? አይባልም። ስለዚህ ስለ ኤርትራ ሳነሳ የፈለገው መከራም ችግርም ቢደርስ ሀገሬ ስለሆነች ኢትዮጵያ የኢትዮጵያ አካል ናት ብዬ ስለማስብ አሁንም በደስታና በጥሩ ስሜት ነው ማስባት። ቴንኪው ተስፍዬ፣ ለኔም ማጋብተህብኛል። ማጋባት ሳይሆን እኔ ውስጥ ያለውን ስሜት ነው የገለጽክልኝ። ይብሳል። አንቺ ልጆች ወልደሽ እኮ በጣም ዓለምሽን ያየሽበት ሀገር ነው። እኛ የጦልጧላው እንደላይ ልጆችን የሚያሳድጉት አስመራ ነው። ከምንም በላይ አየሩን ስለ አየሩ እስቲ ግለጽልኝ። ምግብ አይደል ያስመራ አየር? አሁን አስመራ አስቸጋሪ የሚባል አየር አለቅም። አስመራ ዝም ብለሽ ነው የምትኖሪው። ከአመት አመት እንኳን አንድ አይነት ልብስ ነው የምንለብሰው። ልብስ የሚያስቀይር እንኳን የአየር ጸባይ የለውም። ፍቅራችንን ይመልስልን። ትልቁ ነገር እሱ ነው። ፍቅራችንን ይመልስልን። ፍቅር ይበልጣል። አሁን እኛ እንድንግብግብ የሚያደርገን ነገር የፍቅር ነው፣ ሌላ ነገር አይደለም። ፖለቲካው ሌላ ነገር ሊያወራ ይችላል። እንደ ሰው ስናወራ፣ በሰውኛ ስሜት ስናወራ፣ በሰው ለሰው ስሜት ስናወራ ግን ሌሎች ሀገሮች የበለጠ እየተቀራረቡ አንድ ላይ የሆኑ ትልቅ ይሆናሉ። እኛ እየተነጣጠልን ትንሽ መሆን የምንፈልግበት ምክንያት ስለማይገባኝ ነው። አንድ ላይ ሆነን ትልቅ መሆን፣ ትልቅ ሀገር ኤርትራና ኢትዮጵያ በስነ ልቦናም፣ በጂኦግራፊም፣ በቋንቋም፣ በሃይማኖትም የሚለያዩ አይደሉም። ጤፍ አንድ ላይ የሚበሉ አሁን አገር ከተባሉ ሁለት ኤርትራና ኢትዮጵያ ናቸው። ኪዳነ ምሕረትን አንድ ቀን የሚያስቀድሱ እኩል ኢትዮጵያና ኤርትራ ናቸው። ስጪ ሌላ ሀገር ስጪ አታመጭም። ዘመኑን ቀይረ ነው በፈረንጅ ነው የምንቆጥረው ስላሉ እንቁጣጣሽን አያከብሩ እንዳይመስልሽ። ያከብራሉ እንዴ? ድብን አድርገው ነው የሚያከብሩት። ዘመን መለወጫ ግጥም አድርገው ነው ሹርባቸውን ተሰርተው የሚያከብሩት። ምክንያቱም ልባቸው ውስጥ መንገዳቸው ላይ የኢትዮጵያ ዘመን ስላለ የኢትዮጵያ ስለሆነ ግዕዝ ስለሆነ መሰረቱ ተነጥሎ ተገንጥሎ የሚጣል ታሪክ ስላልሆነና ፍቅራችን እግዚአብሔር ይመስገን። ተስፋችን ስለ አስመራ አውርተን መጨረስ አንችልም። አሶጭኝ መልሽ ወደዚህ መልሽ። ትዝታኔ ኋሊት ወደ ኋላ ሄድን አይደለም። እዚህ ፕሮግራም የሲልቨር ደረጃ ስፖንሰር ህብረት ባንክ። እሺ ተስሽዬ ጥኡም ብለኸኛል፣ ቡና ጠጥተናል። አሁን ደግሞ እስኪ
ስለ ጥበብ መንገድ ትንሽ እናውራ። አንተ ጥበብን መፋታት አትችልም። በተለያየ መልኩ ነው የምትመጣብን። አንደኛ ቤተሰብና ኪነ ጥበብ፣ ልጆችና ባለቤትህ፣ እንደገና ደግሞ የጥበብ መንገድ ስለሚለው የሬዲዮ ፕሮግራምህ ትንሽ አጫውተኝ እስኪ። ለምንድን ነው የጥበብ መንገድ የሚለውን የመረጥክበት? የጥበብ መንገድ ሲጀመር የኔ አይደለም። መጀመሪያ እነ ተስፋዬ ሽመልስ፣ ኪያ፣ ኪሮስ ኃይለሥላሴ ሆነው ነው የጀመሩት መጀመሪያ ላይ። እኔ በኋላ ነው ጆይን ያረኳቸው። ኪሮስ ሲወጡ ተስፋዬ ሽመልስ ብሔራዊ ቲያትር ሲሄድ እኔ እንግዳ ሆኜ ሄጄ ነው ለምን ፕሮግራሙ ጋር አትቀላቀለንም ሲባል እኔ ስቀላቀል ከዛ ነብዩም ነበር፣ ነብዩ ባየ ፕሮፌሰር ነብዩ ባየም ነበረ። እኔ በኃላፊነት ይዤው መስራት ጀመር ነው። 14 ዓመቱ ነው የጥበብ መንገድ ፕሮግራም። ተስፋዬም አልቻለም ሄደ፣ ነብዩም በሹመት ሄደ። ያው የጥበብ መንገድ ሿሚ ነው ተባለ፣ ለሹመት ገዳለው እየተባለ 14 ዓመት ይዘናል። በየሳምንቱ እየተናፈቀ የሚደመጥ ጥሩ ፕሮግራም ሆኖ አለ። በተለይ አሁን ያለፉትን 4 ዓመታት አሁን ትላንትና ያለፈው ማክሰኞ ክፍል 189ን የድባቤ ውሎ የሚባል አስኪደናል። 189 ክፍል ማለት በየሳምንቱ ሳይቋረጥ ማስኬድ ቀላል አይደለም። ሰው በጉጉት የሚጠብቀው ሶሻል ክሪቲክስ ነው። ሀገራችን ውስጥ በየሳምንቱ በየጊዜው የሚኖሩትን ሀገራዊ ሁኔታዎች፣ አስተሳሰቦች፣ ሁነቶች በአንድ ሰው ድራማ ዋን ማን ድራማ አይነት ነገር የምናቀርብበት ፎርማት ነው። በጣም ተወዳጅ ነው። ምህዋረ ሀሳብ የሚባል አምድ አለን። ሀሳብ የሚቀርብበት ማሰላሰያ የምንለው ደግሞ የግጥም ጨዋታ የሚባል አለ። ሰው ግጥም የሚጫወትበት፣ እኛ አንድ ዘለላ ግጥም እንሰጣለን፣ ሰው ይጫወታል። ለእኔ እውነት ለመናገር የጥበብ መንገድ የአልዛይመር መድኃኒቴ ነው። እንዳልዝል እንዳልዝግ ማስብበት አስባለሁ። ሳምንት ከሳምንት አስባለሁ። መጽሐፍ አነባለሁ፣ እዘጋጃለሁ። ለአድማጮች ምን ይዤ ልቅረብ እላለሁ። ተጨንቄ ነው የማደርገው። ስለዚህ ውስጤን አዲስ ያደርገዋል። በየቀኑ የወጣት መንፈስ የወጣት ስሜት እየተላበስኩ አንዳንድ ቀን ያው ደቆስቆስ አድርጎ እንግዲህ ልብ አድርገው እኔ 66 ጨርሼ ወደ 67 እየገባሁ ጡረታ ከወጣሁ በሀገሪቱ ሕግ መሰረት 6 ዓመት አልፎኛል። ግን ልቤ ገና የ40 ዓመት ልብና ልክ ስቱዲዮ በር ላይ ስደርስ የወጣት መንፈስ ከየት መጥቶ እንደሚገባ አላውቅም። ኢነርጂ በጣም ኃይለኛ ኢነርጂ ይመጣብኛል። ተናግሬ አላቆምም። በስሜት ነው የምናገረው። ስወጣ እንዴት ደስ በሚል ስሜት ውስጥ። ስለዚህ ለእኔ ቴራፒ መታከሚያዬ ነው የጥበብ መንገድ። መዓዛን ነግሬያታለሁ። መዓዝዬ እግዚአብሔር ይስጥልን፣ መዓዛ ብሩን እግዚአብሔር ይስጥልን። ለእኔ መታከሚያዬ ነው የሰጠሽኝ፣ ሬዲዮ መታከሚያዬ ነው ያልኳትና አሁንም እኔ የጥበብ መንገድ ገንዘብ ቢገኝበት ስራ ምናምን ገንዘብ አይገኝበት ከትራንስፖርትና ከምናምን የሚወጣ ገንዘብ በሳምንት አንድ ቀን ስለሆነ በሳምንት 3-4 ቀን ቢሆን ብዙ ገንዘብ ቢገኝበት ነው። ግን የኛ በሳምንት አንድ ቀን ስለሆነ ራሱን ይችላል ፕሮግራሙን እንጂ ብዙ ገንዘብ የቢዝነስ ስራ አይደለም። ግን ማህበራዊ አገልግሎቴን የምወጣበት፣ ሀገር የማገለግልበት፣ ሀሳቦችን ሻግተው እንዳይቀሩ የማይሰሙ ድምጾች የሚሰሙበት፣ ሲሪየስ ነገሮች እናነሳለን። መውቀስ ካለብን መውቀስ ያለብን እንወቅሳለን። ማንንም አንፈራም፣ ለማንም አንራራም። ምክንያቱም ማዕከል አድርገን የምናስበው ሀገርና ሕዝብን ነው እንጂ የፖለቲካ ጥግ የለንም፣ የሃይማኖት ጥግ የለንም፣ የምናምን ጥግ የለንም። ግን እውነትና እምነት ላይ የተመሰረተ ሀሳቦችን የምናደርስበት ቦታ ስለሆነ ለእኔ የጥበብ መንገድ አንደኛ ነው። እንደው በጥበብ መንገድ ላይ የጥበብን የሰው ልጅ የተለያዩ አጋጣሚዎች፣ ፈተናዎች ሊያጋጥሙት ይችላሉ። እንደው ማረሳት ስራዬን ልሰራ ስል እንዲህ አይነት መጥፎ አጋጣሚ ገጥሞኝ ነበር የምትላት ጊዜ አለች? ሞልቷል። ግን እንግዲህ ከሱ የበላለጡ ነገሮች አልፌ ስለመጣው ብዙም አይሰሙኝም። ወዲያው በማንከበር ይደረጋል። አለች ከኔ ጋር የምትሰራ ቅድስት የምትባል ልጅ አለች። ለምሳሌ ውጭ ሀገር ብሄድ አሜሪካን ሀገርም ሲሄድ ቻይናም ሲሄድ ሌላም ሀገር ሲሄድ አንደኛ ፕሮዲውስ አድርጌ ሄዳለሁ። ባክሎግ እሰራለሁ። የሳምንት የ10 ሳንቲም የሳምንትም 4 ሳምንትም ሰርቼ ጨርሼ ነው የምሄደው አብዛኛውን ነገር። ሁለተኛ ከሄድኩበትም ሀገር ሆኜ ፕሮዲውስ ለማድረግ የሚያስችሉኝ እቃዎች እጄ ላይ አሉ። ድምጽ መቅረጫ አለኝ። ድምጹ እዚሁ አለ፣ ጭንቅላቱ እዚሁ አለ። ላፕቶፔን ይዤ ነው የምሄደው፣ አብሮኝ ነው የሚጓዘው። ድምጽ መቅረጫ ዙም H1 የሚባል ፖርታብል አብሮኝ የሚንቀሳቀስ የድምጽ መቅረጫ አለኝ። በእነሱ ድምጽ ቀርጻለሁ። ራሴ ነኝ ኤዲት የማደርገው። ሁልጊዜም ድምጾችን ራሴ ነኝ የምሰራው። ስለዚህ አይጓደልም። እሺ ተስፋችን፣ እኔ እናንተ ጨዋታ ሊቋረጥ አይችልም።
በዚህ አጋጣሚ እንግዲህ የበዓልን ድባብ ተመልክቶ ከቤተሰብ ጋር ያለ አዲስ ዓመትን በተመለከተ እንዴት ነው የምታሳልፉት? እኔ ዓመት በዓል በጣም ወዳድ ነኝ። ባላገር አይደለሁኝ። የባህል ሰው ስትሆኚ እኔ ዓመት በዓል በጣም ነው የምወደው። ስለዚህ ዓመት በዓል ሲመጣ ገና እየተቃረበ ሲመጣ ነው ብዙ ነገር። ከኔ በላይ ደግሞ ባለቤቴ በጣም ዓመት በዓል ትወዳለች፣ ድግስ ትወዳለች፣ በጣም ድግስ ትወዳለች። ይጣፍጥላታል፣ የሰራችው ይጣፍጥላታል። ስለዚህ ቤታችን ባይጣፍጥህ የሚገርም ነው። ወደህ ነው የሚጣፍጥህ? አይ የእውነት ነው። ኪሳራ ታስበዛብኛለች። አሁን ሰው ጓደኞቻችን መጥተው በልተው ምን ትቋጥራለች ትጋብዘን እንጂ ካስፈለገኝ አበጉን ግዛና ትስራለን ምናምን እስከሚባል ድረስ ነው። ባለሙያ ናት ይሏታል። እና ክትፎዋም ምግቧም በጣም ጥሩ ነው። በዓልን በቃ በቻልነው አቅም ሁሉ ከፍ አድርገን በዓል ማለት ቤተሰብ ማለት ነው። ቤተሰባችንን ሞልተን እንግዲህ ያው እህቶቹ አሉ። እነሱ 8 ናቸው። 6 ሴቶች 2 ወንድ ናቸው። እነሱም የሚመጡት ይመጣሉ። በእኔ በኩልም ያሉት ይመጣሉ። የቤተሰብ በዓል ነው የምናደርገው። መገናኛ ነው የምናደርገው። አሁን ግን ልጆቻችሁ ውጭ አሉ። ለምሳሌ 2 ወንዶች እና የሚሰማ ነገር ምንድነው? አዲስ ዓመት ላይ እኔ 2 ወንዶች መሆናቸው ሳይሆን አሁን ሚስቴን በውሰዳቸው ነው እንጂ አሁን የውብዬ አሁን አሜሪካን ናት። አሁን እንግዲህ ይሄ በዓል ባንቺ ዳቦና ባንቺ ቡና ሆነ እንጂ አሁን የውብ የለችም። እሷ ከትልቁ ልጃችን ጋር አሜሪካን ሀገር ናት። በዓሉን አዲስ ዓመት ስለ ልጅህ አውራኝ። አሜሪካን ስላለሁ የመጀመሪያ ልጄ ነው። ትልቁ ልጄ ናኦል ተስፋዬ ነው የሚባለው። በሳይበር ሴኩሪቲ እና ቨርቹዋላይዜሽን የመጀመሪያ ዲግሪውን ይዟል አሜሪካን ሀገር። አሁን ቀጥሎም እየተማረ ነው፣ እየተማረ ነው። አሁን ስራ ጀምሯል፣ እየተማረ ነው። እንግዲህ የመጀመሪያው ተስፋ ለታናናሾቹ መንገድ ከፍቷል። በደንብ ማጥበቅ የት ድረስ እንደሚወስድ አሳይቷል። ሁለተኛውም ልጃችን ኢስታንቡል ነው የሚማረው፣ ባሻኸር የሚባል ኢንተርናሽናል ዩኒቨርሲቲ ውስጥ የኢንተርናሽናል ትሬድ ኤንድ ቢዝነስ አሁን ግራጁዌቲንግ ክላስ ይገባል። 4ኛ ዓመት አሁን ይመረቃል። በዘንድሮ ዓመት ይመረቃል። መንገድ ይዘዋል። እግዚአብሔር ይመስገን። ፌኔትም 12ኛ ክፍል ትገባለች። እሷም ሃይ ስኩል ትጨርሳለች። እንደዚህ እያልን እየሄድን ነው። እግዚአብሔር ይመስገን። እሺ፣ ባለቤቴ ውብዬ ውጭ ነው ያለችው። 2 ልጆች ውጭ ናቸው። አንዷ ሴቷ ብቻ ናት እዚህ ያለችው። የአዲስ ዓመት መልእክትህን አስተላልፍላችሁ። ሀገር ሰላም፣ ህዝብ ሰላም፣ ወገን ሰላም ሲሆን ነው ሁሉም ሰላም የሚሆነው። ቤተሰቦቼ፣ ልጆቼ፣ ባለቤቴ፣ ሁላችሁም እናንተ ባላችሁበት አካባቢ ያለው ሁሉ ሰላም ይሁን። አካባቢው ሰላም ሲሆን ነው ሀገር ሰላም የሚሆነው። የኔን ሚስት የኔን ልጆች ለመጠበቅ ብሎ እግዚአብሔር ለብቻው አይወርድም። አንድ ላይ ነው የሚጠብቀው። አንድ ላይ ይጠብቀን። አንዳች ክፉ ነገር አንስማ፣ ክፉ ነገር ማንሰማበት፣ ደግ ነገር ብቻ የምንሰማበት፣ ተስፋችን ከፍ የሚልበት ዓመት ይሁንልን። ይበቃናል። ያላየነው ነገር የለም። አሁን ያላየነውን ያላየነው ምንድነው? የቀዘቀዘብን ፍቅር፣ የቀዘቀዘብን ኑሮ፣ የቀዘቀዘብን ህይወት ከፍ የሚልበት ዘመን ይሁን። ይህንም ደግሞ በፍቅር ነው የምናደርገው፣ በመከባበር ነው የምናደርገውና አዲሱ ዓመት የፍቅር ዓመት ይሁንልን፣ የጸጋ ዓመት ይሁንልን፣ የሰላም ዓመት ይሁንልን። ይሄ ለልጆቼ የማስበው ለሀገር የማስበው ከሀገር ጋር አንድ ላይ ነው የሚሆኑትና ለልጆቼ ለብቻ የሚሆን ነገር ስለሌለ ለሀገር የሚሆነው ሁሉ ለነሱ ይሆንላቸዋል። ሀገሬን ኢትዮጵያን ሰላም ያድርግልኝ፣ ፍቅር ያድርግልኝ። አሜን። ተስፋችን ጥሬን ተቀብለህ እንግዳ የሆነ የሆዳችንን የልባችንን እንድንጫወት እዚህ ስላገኘሁ እዚህ ድረስ መጥተህ ስለተጫወትን ከልብ አመሰግናለሁ። ለመላው የኢትዮጵያ ሕዝብ መልካም አዲስ ዓመት ይሁንልን። ማሟሻሽ ፕሮግራምሽ ሲጀመር የመጀመሪያው አካባቢ መሆን መታደል ነው። ብዙ የለፋሽ፣ ብዙ የደከምሽ፣ ከራስሽ ይልቅ ለብዙ ሰዎች የመኖር ምክንያት የሆንሽ፣ ለብዙ ሰዎች መሰላል የሆንሽ፣ በአንቺ ላይ የተንጠላጠሉ አንቺን ተንተርሰው አንቺን ተመርኩዘው ከፍ ያለ ደረጃ ላይ እንዲደርሱ ያደረግሽ ለጋስ ቸር እህቴ ነሽና እኔም በጣም አድርጌ አመሰግናለሁ። እሺ፣ ተስፋችን እንግዳ የሆነ ጥሬን አክብረ ስለመጣ ከልብ አመሰግናለሁ። መልካም አዲስ ዓመት ይሆንልህ። ውድ ተመልካቾቻችን አክብሮታችሁን ሰጥታችሁ ጊዜያችሁን ሰጥታችሁ ይህንን ጭውውት ስላዳመጣችሁን ከልብ አመሰግናለሁ። መልካም አዲስ ዓመት ይሆንልን። የዚህ ፕሮግራም የሲልቨር ደረጃ ስፖንሰር ህብረት ባንክ